አንድ እጅግ ባለጠጋ የሆነ አባት ብዙ ልጆች አሉት። ከልጆቹ መሃል ግን በጣም ብዙ ስራ እየተቀበለ ስራውን የማይጨርስ በጣም ቸልተኛና ከልጆቹ ሁሉ ደካማ የሆነ ልጅ አለው። ያም ልጅ ብዙ ስራዎችን ይቀበላል ግን አይጨርስም። ይሄ እጅግ ባለጠጋ የሆነ አባት እጅግ አሰበ። ስለዚህ ልጅ ይህንን ልጅ እንዴት አድርጌ ማትረፍ አለብኝ? ስንፍናውን እንዴት አድርጌ ከሱ ህይወት ውስጥ ማውጣት አለብኝ ብሎ እጅግ ካሰበ በኋላ አንድ ሀሳብ እንዲህ ብሎ ይመጣለታል። አባቱም ልጁን ጠራውና እንደዚህ አለው፣ ልጄ ዛሬ የምሰጥህ አንድ ነገር አለ። ያ የምሰጥህ ነገር እጅግ በጣም ጠቃሚ ስለሆነ በደንብ አድምጠኝ ይለዋል። እሺ ብሎ ልጅም በጣም በድካም ውስጥ በመቸልቸት ውስጥ ነው ያለው። አባትን ያዳምጣል። አባትም ዛሬ የምሰጥህ ጥቁር ድንጋይ ከማንኛውም ብረት ጋር ብታገናኘው ወርቅ ያደርገዋል ይለዋል። ልጅም እጅግ ተገርሞ ያዳምጠዋል። አባቱ ማንኛውንም ብረት ብነካበት ወርቅ ያደርገዋል ይለዋል። ማንኛውንም ብረት ብትነካበት ወርቅ ያደርገዋል። ነገ በዚህ ሰዓት ላይ መጥቼ ይሄንን ድንጋይ ይቀበላል። እስከዛ ድረስ ግን የምትፈልጋቸውን ነገሮች እንዳለ በዚህ ድንጋይ በዚህ አልማዝ እየነካ መቀየር ትችላለህ ይለዋል። ልጅም እጅግ በጣም ከነበረበት ስሜት ወጥቶ በጣም ተደስቶ አጠገቡ ያሉት ብረቶች ይሰበስብና ሲሞክረው እውነትም አባት እንዳለው እነዛ ብረቶች እንዳለ ወደ ወርቅ ይቀየራል። እጅግ በጣም ተገረመ፣ በጣም ተደነቀ። በጣም ከነበረበት ስሜት ውስጥ ይወጣና ምሽት ሰዓት ስለደረሰ ነገ ከተማ ሄድና እነዚህን እንዳለ የቀየርኳቸውን ብረቶች እንደዚሁም እኔ ጋር ያሉትን ሳንቲሞች ሰብስቤ ብዙ ብረቶችን እገዛና ወደ ወርቅ ቀይሬ እጅግ ባለጠጋ ሆኜ የምፈልገውን አይነት ህይወት ሰርተው የሚያበሉኝ የተሻለን አይነት መንገድ እኖራለሁኝ ብሎ አሰበ። ከዛም ወደ ቤቱ አመራ። ልጅም ገብቶ ተኛ። ከዛ በሀሳቡም በህልሙም እጅግ በጣም ትልቅ ቤት፣ ብዙ ሰራተኞች ያሉት፣ ብዙ ፈረሶች ያሉት በጣም ሰፊ የሚባል የህይወትን መንገድ እየኖረ በህልሙ አሳለፈና ልክ ሲነጋ ሲነሳ ከእንቅልፉ እጅግ ከባድ ዝናብ እየዘነበ ነበር። ከዛ በጣም ተደናግጦ በቃ ዝናቡ እስከሚያባራ ሰዓት ድረስ ቁርሴን ልብላና ሻይን ጠጥቼ በጣም ሙቀቱ ደስ ስለሚል ትንሽ ልረፍና ሰፊ ሰዓት ስላለኝ ሄጄ የምፈልጋቸውን ብረቶች እገዛለሁ ይልና ተመልሶ ይተኛል። የዝናቡ ድምፅና ሙቀቱ ተመችቶት እጅግ ረጅም ሰዓት እረፍት አደረገና ከእንቅልፉ ሲነቃ ኦልሬዲ ሰማዩ እየመሻሸ ደመናም እየሆነ ባለበት ሰዓት ላይ ነበር ከእንቅልፉ ነቃው። እንደምንም ከእንቅልፉ ተነስቶ ተጣድፎ ዣንጥላውን ይዞ ከቤት ሲወጣ በር ላይ ከአባት ጋር ይገናኛል። አባትም በል ትላንትና የሰጠሁህን ድንጋይ ስጠኝ ይበቃላል። ልጅም ነገረው፣ አባባ ዛሬ እንደዚህ ገጥሞኝ ዝናቡ እንዲሆኑ እወጣለሁ ቢል አሁን ትንሽ ደቂቃ ብትሰጠኝ ከተማው ላይ ያሉትን ብረቶች እንዳለ ሰብስቤ ወደምፈልገው ነገር መግባት ይችላሉ ብሎ ቢለምነው አባት አይ ማድረግ ከነበረብህ ሰዓት በታች ስለሆነ ከዚህ በኋላ ይህንን ድንጋይ ሊሰጥህ አልችልም ይለዋል። ልጅም በጣም በከባድ ስሜት ተናዶ እያዘነ ወደ ክላሱ ይመለሳል። ልጅም እጅግ በጣም በገጠመው ነገር ተናዶ በሀሳቡ እጅግ ትልልቅ ነገሮችን ያየ ወጣት በጣም አዝኖ እየተበሰጫጨ ወደ መኝታ ቤቱ ገባ። ከዛ እጅግ ካሰበ በኋላ ተመልሶ ወደ አባቱ ጋር ሄደ። አባዬ ይህንን ነገር ተመልሰ ልሰጠኝ እንደማትችል አውቃለሁ፣ ግን ምን ልታስተምረኝ ፈልገህ እንደሆነ ማወቅ እፈልጋለሁ። አባትም ፈገግ ብሎ እየሳቀ ልጄ የምፈልገው ይሄ ነው፣ የመጀመሪያው በህይወት ውስጥ ለመለወጥ መጠየቅህ በጣም ትልቅ ነገር ነው። በምድር ላይ ያለው ህይወት እንዳለ ብረት ነው፣ ሀሳባችን እንዳለ ብረት ነው። እኛ ግን ከሰራንበት ወደ ወርቅ እንደሚቀየር ልነግርህ ፈልጌ ነው ይለዋል። ምን ማለት ፈልገህ ነው አባቴ ይለዋል። ህይወትህን ወደ ወርቅ መቀየር የምትፈልግ ከሆነ እነዚህ ነገሮች በህይወት ውስጥ እንድታደርግ ዛሬ እነግርሃለሁ። በደንብ አድርገህ በትኩረት አዳምጠኝ ይለዋል። ልጅም ለመስማት በጣም በጓጓ መልክ ሆኖ አባቱን ያዳምጠው። ያንተ ችግር ልጅ ትኩረት ነው። ትኩረት ማድረግን በጣም ትቸገራለህ። በማለዳ ሁል ጊዜ ከእንቅልፍ ትነሳና ለ3 ደቂቃዎች እነዚህ ነገሮች እንድታደርግ እነግርሃለሁ ይለዋል። ምንድን ነው ማድረግ ያለብኝ ይለዋል አባቱም ለ3 ደቂቃዎች ግድግዳውን ዝም ብለህ ትመለከተዋል። ወደ አይምሮ የሚመጡትን ሀሳቦች እየተወክ አሁንም ለ3 ደቂቃ ዝም ብለህ ግድግዳውን ትመለከታል። ያ ማለት በህይወት ውስጥ የምታስበው ነገር ትኩረት ማድረግ እንድትችል ያደርግሃል ይለዋል። ሁለተኛው ነገር ደግሞ ሁል ጊዜ ከእንቅልፍህ እንደተነሳ ጸሎትን ለፈጣሪ ካቀረብክ በኋላ ስፖርትን ስራ። አይምሮህ ንቁና ለስራ ዝግጁ እንዲሆን ያደርገዋል።
አንደኛ ከፈጣሪ ጋር ህብረት አድርጋል፣ ሁለተኛ ደግሞ ለአይምሮም ለሰውነትም እንቅስቃሴ ስላደረግ ሰውነትህ ሳይደክም ለስራ ዝግጁ ይሆናል። ሶስተኛው አባት አሁንም ልጃቸው እያዳመጣቸው እንደሆነ ስለተመለከቱ ለራስህ ህግ አውጣ። የምትነሳበትን የምተኛበትን የምታደርጋቸውን ነገሮች በህግ ውስጥ ካደረገው ኃላፊነት እንዲሰማ ያደርጋል። ሰዎች መጠቀሚያ አትሆንም። ሁል ጊዜ በራስህ ጉዳይ ላይ እንድታተኩር ያደርጋል። ለምትበላው፣ ለምተኛበት፣ ለምትነሳበት ለራስህ ህግ ካበጀ ከባድ ነገር ካልገጠመ በስተቀር እነዚህን ህጎች በህይወት ውስጥ ማቋረጥ የለብህም ይለዋል አባት። ልጅም እጅግ በጉጉት አዳምጦት ህይወቱን ለመቀየር መንገዱን ጀመረ። ዛሬ እናንተም እነዚህ ነገሮች በህይወታችሁ ውስጥ እንደምትፈጽሟቸው ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በእምነት አያሌው